አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ በቅርቡ የቀድሞ የአሜሪካ ፕሬዚዳንት የነበረው ባራክ ሁሴን ኦባማ ከአንድ ዩቲዩበር ጋር ቃለ መጠይቅ አድርጎ ነበር፣ እንደ ፖድካስት አይነት ማለት ነው። ታዲያ እዛ ፖድካስት ላይ ስለ ኤሊያኖች ተጠይቆ ነበር። መች የዚህ ኤሊያንስ ኮንስፓይረሲ እንደምታውቁት ዓለማችን ከድሮም ጀምሮ አሁንም ድረስ እየተነጋገረበት ያለበት ጉዳይ ነው ማለት ነውና እውነት ኤሊያንስ ኤግዚስት ያደርጋሉ ወይንም ሪል ናቸው ወይ ተብሎ ተጠይቆ በጣም የሚገርም መልስ መልሷል። ብዙዎች በዚህ ጉዳይ ላይ እየተነጋገሩ ነው ያሉት ማለት ነው። ምክንያቱም አዲስ ነገር ስለሆነ እንግዲህ ከአሜሪካ ፕሬዚዳንት የሚገርም ነገር ወይንም የሚገርም መልስ ተገኝቷል ማለት ነውና ያ የባራክ ሁሴን ኦባማ መልስ ምንድን ነው የሚለውንና በዚህ ሰዓት ለምን ስለ ኤሊያንስ መነሳት ተፈለገ ወይንም ስለነሱ ማውራት ተፈለገ? ከዚህ በፊትስ የአሜሪካ መንግስት ደጋግሞ አላነሳውም ወይ? በአሁን ሰዓት ወጥቶ ለምን ኤሊያኖች ሪል ናቸው አለ የሚለው እንደተለመደው በመረጃና በማስረጃ እናየዋለን ማለት ነው። ወደ ቪዲዮ እንለፍ። Are aliens real? They're real. እኛ የምንፈልገው እቺን ነው። አር ኤሊያንስ ሪል አለው። ኤሊያኖች ሪል ናቸው ወይ ሲለው ሪል አለው ማለት ነው። አዎ አለ ኦባማ ክሌምስ አደረገ። ኤሊያንስ አር ሪል ስለመሆናቸው ማለት ነው። ስለዚህ we are not alone ማለት ነው። ስለዚህ እነዚህ ባዕድ ፍጥረቶች ኤግዚስት ያደርጋሉ አለ፣ ሪል ናቸው አሉ አለ ማለት ነው። እና አሉ ካለ በኋላ ደግሞ የተናገረው ነገር ራሱ በጣም የሚገርም ነው እና ይህን ነገር ለመደባበስ ለመሸፋፈን እነሱ በሚፈልጉት እነሱ ፕላንድ ባደረጉት መልኩ ነገሮች እንዲጓዝላቸውና እንዲሄድ የሚያደርጉበት ርቀትን ነው የሚያሳየው ማለት ነውና ቀጥሎ ምን ብሎ ጨምሮ እንደሚመልስ ሰምተን እንመለስ። But I haven't seen them and they're not being kept in what is it? Area 51. There's no underground facility unless there's this enormous conspiracy and they hid it from the president of the United States. እና አሉ አለ ሪላቸው አለ ከዛ ሉክ ሪል አለ ከዛ but I haven't seen them አለ ማለት ነው። ግን አይቻቸው አላቅም አለ። ኢማጂን እንዳሉ ያውቃል ግን አይቷቸው አያውቅም። ከዛ ምን አለ and they are not being kept in the area 51 አለ ማለት ነው። መጀመሪያ ምን አለ መኖራቸውን አረጋገጠ። ከዛ ምን አለ አይቻቸው አላቅም አለ። ከዛ በኋላ ጨምሮ ምን አለ ኤሪያ 51 ኮንስፓይረሲ ቲዮሪስ የሚባለው በዛ ጉዳይ ላይ የሚወራው ነገር ግን ሪል አይደለም ወይንም ኤሊያንስ የሚባሉትን አካላቶች እዛ ውስጥ ኬፕት አላደረጓቸውም፣ እዛ ውስጥ አላስቀመጧቸውም ወይም እዛ አድርገው አልጠበቋቸውም የሚል መልስ ነው ሪል ናቸው ካለ በኋላ አከታትሎ የመለሰው ማለት ነው። ከዚህ በፊት ጄምስ ኮርደን ሌት ሌት ሾው ላይ ቀርቦ ኤሊያኖችን እንዳያቸው ተናግሯል። አሁን አላየዋቸውም አለ እንጂ ማለት ነውና አሰማቸዋለሁ። ቀጥሎ ምን እንደሚል እንስማ። What was the first question you wanted answered when you became president? Where are the aliens? Where are the aliens? እንደሰማችሁት what was the first question you wanted answered when you become president ሲለው where are the aliens የሚል ጥያቄ ነው ማነሳው ነው ያለው። ገባችሁ አይደል? ፕሬዚዳንት ሆነ የተመረጥክ ዕለት ለመጀመሪያ ጊዜ ለአሜሪካ ምን ነበር መጠየቅ የምትፈልገው ብሎ ነው የጠየቀውና ኤሊያኖች የት ነው ያሉት? አሉ ወይ? ኤግዚስት ያደርጋሉ ወይ? ሪል ናቸው ወይ የሚለው ጥያቄ ለሱ ወሳኝ እንደነበረ አድርጎ ነው እዚህ ፖድካስት ላይ
የመለሰው ወይንም የተናገረው ማለት ነው። ስለዚህ ኪሪዮሲቲው ነበር ስለ ኤሊያንስ ስለምንላቸው አካላቶች የማወቅ ማለት ነው። እና አሁን በአሜሪካ የቀድሞ መሪዎች እንዲሁም አሁንም ያለው ዶናልድ ትራምፕ አማካኝነት ስለ ዩኤፍኦ ወይንም ስለ አንአይደንቲፋይድ ፍላይንግ ኦብጀክትስ ወይንም ስለ ዩኤፒ ወይንም ስለ ኤሊያንሶች ደግሞና ተደጋግሞ እየተነሳ ነው ያለውና ኤሊያንሶች ሲጀምሩ የሉም። ማወቅ ያለባችሁ ነገር ከዚህ በፊትም ተነጋግረናል፣ ስለምታውቁት ነው። ግን እነሱ የፈጠሩት ቅዠት አለ። እነሱ የፈጠሩት የዓለምን ሕዝብ አንድ የሚያደርጉበት መሳሪያ አለ ማለት ነው። ማስፈራሪያ ማለት ነው። ልትወረሩ ነው፣ ልትገደሉ ነው የሚል አጀንዳ ማለት ነው። እና ፎርመር ዩኤስ ኔቫል ኢንቴሊጀንስ ሜምበርስ የነበረው እውቁ ኮንስፓይረሲ ቴዎሪስት ዊሊያም ቢል ኮፐር ቀድሞ ተናግሯል አይደል እንዴ? የአሜሪካ የባህር ኃይል የስለላ አባል የሆነው ዊሊያም ቢል ኮፐር ተናግሯል። ውስጣቸውን ስለሚያውቅ የ9/11ንም ጥቃት አስቀድሞ ተናግሯል አይደል እንዴ? ኦሳማ ቢንላዲን ላይ እንደሚያላክኩበት እንደሚያሳብቡበት፣ እንዲሁም ቢሆልድ ፔል ሆርስ በተባለው መጽሐፉ ላይ ብዙ ሴራዎችን አጋልጦ ነበርና እሱም ብሏል በግልጽ ዜር አር ኖ ኤሊያንስ ኤንድ ኖ ኤሊያን አብዳክሽንስ ብሏል ማለት ነው። ኤሊያን የሚባል የለም፣ ኤሊያኖች ጠለፉ ወሰዱ የሚባል ተረት የለም። ራሱ ጎቨርንመንቱ ነው በተጠና መንገድ መልኩ ይህን የሚያደርገው። ወደፊት ለሚያመጣው የአዲስ የዓለም ስርዓት ተከበብን፣ ከዚህ ዓለም ውጭ ሌሎች ባዕድ ፍጥረቶች አሉ፣ ሊወሩ ነው፣ ተዘጋጁ በማለት እንግዲህ ወደሚፈለገው መድረክ ህዝቡን ለመንዳት የሚደረግ ጥረት ነው። ከዊሊያም ቢል ኮፐር ባሻገርን የሚጨምርላችሁ ነገር ይሄ የኤሊያኑ ርኩሰት ለምን ይጠቅማቸዋል እንዳልኳቸው፣ አንድም ለዲፖፑሌሽን አጀንዳ፣ አንድም ደግሞ ኤአዩን እንግዲህ አጋንንት ለበስ አድርገውት ያው ኤለን ማስክ ብሎ የለ we are summoning to the demon ብሎ የለ ያው በዛ ውስጥ ዲያብሎስን የሚጠሩበት ቴክኖሎጂ ስለሆነ እንደገና እነ ሰርን በዛ በኩል እንግዲህ አጋንንቶችን እየሳቡ ነው ያሉት። ስለዚህ እነዛን ሰብስበው አምጥተው የሰው ልጅ ላይ ጥፋት ማምጣታቸው የማይቀር ነው። ያንን እንጠብቃለን። ማስፈራሪያቸው ነው። የዓለምን ህዝብ አንድ የሚያደርጉበት ነው። ኒው ወርልድ ኦርደርን በደንብ አድርገው የሚያመቻቹበት ነው። ዲፖፕሌሽን አጀንዳንም የሚያመቻቹበት ነው እንዳልኳችሁ ማለት ነውና በጉድ ኤንድ ኢቭል መካከል የሚደረግም ጦርነት ላይ እነሱን እንደሚያሰልፏቸውም እርግጥ ነው እና ለእነሱ ትልቅ ትራምፕ ካርዳቸው ነው፣ የመጫወቻ ካርዳቸው ነው፣ የኤሊያንስ አጀንዳ ማለት ነው ወንድሞች። ለዛ ነው ሪል ምናምን የሚሉት እየወጡ ማለት ነው። ትራምፕም እየገፋበት ያለው በዚህ ጉዳይ ላይ ማለት ነው። ገባቸው አይደለም? አሜሪካ ላይም በቅርቡ የማይታወቅ ድሮንሶች ሲበሩ ነበር። እስካሁን ምንም የተባለ የታወቀ ነገር የለም። ራሱ ባራክ ሁሴን ኦባማ የሚገርማችሁ ነገር ከ4 ዓመት በፊት ቅድም እንዳልኳችሁ ሌት ሌት ሾው ላይ ቀርቦ ጄምስ ኮርደን ሾው ላይ ማለት ነው ምን ብሎ ነበር መሰላችሁ? ዊ ዶንት ኖ ዋት ዴይ አር፣ ምን እንደሆኑ አናውቅም እና እንዴት እንደሚንቀሳቀሱ አናቅም ግን የሆነ ያልታወቀ አካል እንዳለ ተናግሮ ነበር ማለት ነው በጊዜውና ቪዲዮዎች አሉ፣ የተቀረጹ ፉቴጆች አሉ። ግን ምን እንደሆኑ ማን እንደሆኑ እንዴት እንደሚንቀሳቀሱ መለየትና ማወቅ አልቻለም። ግን የሆነ አካል በሰማይ ላይ እንደሚበር እናውቃለን ብሎ ሌት ሌት ሾው ላይ በጄምስ ኮርደን ሾው ላይ ተናግሮ ነበር። ስሙ there's footage and records of objects in the skies that we don't know exactly what they are. We can't explain how they moved, their trajectory. They did not have an easily explainable pattern. And so, you know, I think that people still take seriously trying to investigate and figure out what that is. እንደሰማችሁት ነው አሁን ላይ ሪላቸው አለ። ደግሞ ከዚህ በፊት ሌት ሌት ሾው ላይ ጄምስ ኮርደን ላይ ሲናገር ቪዲዮ አይቶ እንደሚያውቅ ግን ምንነታቸው መለየት እንዳልቻለ ግን ዩኤፎዎች እንዳሉ ነው የተናገረው ማለት ነው። እና ሁለት አፍ ሆነ ብቻ ይሄ ነገር እንዲነገር ስለሚፈለግ ነው። ከዚህ በፊትም ኮንግረሱ ላይ በጣም ከፍተኛ ነገር ተነስቶ በኤሊያኖች ዙሪያ ደርሰንበታል። ኤሊያኖች አሉ፣ የአሜሪካ መንግስት ደብቆ ነው፣ we are not alone፣ ከውሃ ውስጥ እንዳሉ ደርሰንበታል፣ ከውሃ ውስጥ ነው የሚወጡት የሚል ወሬ የሚል ታንጀብል የሆነ ነገር አይተናል። ግን ራሳቸው ናቸው እንደዚህ አይነት ነገር ሲያደርጉ የነበረው ማለት ነው። ይኸውላችሁ የኤሊያንሱን አጀንዳ ደግሞ ደጋግመው
በፓስተሮቻቸው አማካኝነት፣ በፕሬዚዳንቶቻቸው አማካኝነት፣ በሴሌብሪቲስ፣ በሚዚሽያንስ፣ በአክተርስ፣ በሌላም በሉት በኤሊቶችም እየነገሩን ያሉት የትራምፕን አሳሲኔሽን ከ4 ወር በፊት ቀድሞ የተናገረው ፓስተር ያው ፓርቱ ቢግ ክለብ ስለሆነ ስክሪፕቱን ያውቀዋል፣ ፕላንዱን ያውቀዋል፣ ተናገረ። ከዛ ትራምፕ በብዙ ሰዎች ዘንድ የተቀባ እንደሆነ ወይንም ትክክለኛ ክርስቲያን እንደሆነ እቺ ነገር እንድትነገርለት ስለተፈለገ ነው ይህ ሰውዬ ያወራው። እና ይህ ሰውዬ ምን ብሎ ነበር መሰላችሁ? የኤሊያኖችን ማዘርሺፕ ፈጣሪ በራእይ አሳየኝ ብሎ ተናግሮ ነበር። እስቲ ቪዲዮን ሰምተን እንመለስ። እንደሰማችሁት የሚገርም ነው። በቫቲካን ሰማይና በሜክሲኮ ማያን ቴምፕልስ ላይ ኤሊያን ሺፕ አሳየኝ፣ የኤሊያን ሺፕ ሲበር አሳየኝ፣ ፈጣሪ ነው ያንን ያሳየኝ ብሎ ተናገረ ማለት ነው። ሉክ ይሄ ሰውዬ የእነዚህ ፕላንድ አራጋቢ ነው። ከዛ በኋላ በራእይ ያየው ተፈጸመ፣ እውነትም ክርስቶስ አሳይቶት ነበር ምናምን፣ እውነትም ትራምፕ ክርስቲያን ነው የተቀባ ነው የሚለውን ነገር ያስወራ እና ወደ አዲሱ የዓለም ስርዓት የሚወስደን ፕላንዳቸው ልክ እንደ ሲምፕሰንስ ኢሉሚናሪ ሾው በሚሉት የካርቱን ፊልም ላይ ቀድመው ሰርተው በኋላ ላይ ሀፕ እንደሚያደርገው ሁሉ አሁን ደግሞ በዚህ ሰውዬ አማካኝነት በሐሰተኛ ነብዩ አማካኝነት ስራዎቻቸውን እቅዶቻቸውን እየተናገሩ ነው ያሉት ማለት ነው። ስለዚህ የኤሊያንሱ አጀንዳ የማይቀር ነው ማለት ነው። የትራምፕ ካርድ የማይቀር ነው ማለት ነው። እና ቀጥሎም እንደሚል ስሙት። And I said, Lord, is there 2 of these? Because I keep praying about this. And he said, no, it's just one. And that's what's going to make everybody freak out because they're going to see it moving across the ocean. You understand? It's going to be something that's going to be on TV. It's going to move across the ocean. And people are going to freak out in the days ahead. እንደሰማችሁ ነው። እና እነዚህ ሁለቱ ናቸው ወይ ጌታው ይችላል? አይ አንዱ ብቻ ነው። ከዛ በኋላ ውቅያኖሱን አቋርጦ ሲዘዋወር ይሄ ማዘርሺፑ ማለት ነው፣ የኤሊያን ማዘርሺፕ ሁሉም ሰው ያየዋል እና ሁሉም ሰው ይደነግጣል። በቴሌቪዥን ላይ ሁላ በቃ በሜንስትሪም ሚዲያ ምናምን ሽፋን ያገኛል ይሄ ዜናው። በሜክሲኮ ማያን ቴምፕልስ ላይና በቫቲካን የሚታየው ማዘርሺፕ ማለት ነው የኤሊያኖች እና ሁለቱም ቦታ ራሱ የመረጠበት መንገድ ፋሲኔቲንግ ነው በጣም። አንደኛው ያው ፒራሚድ ነው፣ አንደኛው ደግሞ ቫቲካን ነው፣ ዓለምን የምትዘውረው ቫቲካን እና በጣም የሚገርም ነው። ሁለቱ ቦታዎች ላይ ኤሊያን አየው፣ የኤሊያን ማዘርሺፕ ማለቱ ማለት ነው። እንቀጥል። Then I saw little bitty ships coming out of this mothership that were balls of light. And it wasn't a real ship. It was demonic looking light that was traveling around causing confusion in our skies. እና የኦክላሆማው ፓስተር ምን አለ? ብራንደን ቢክስ ከነዚህ ማዘርሺፕ ውስጥ ትናንሽ ብርሃን ያላቸው ኳስ የመሰሉ ቦልስ ኦፍ ላይት ነው ያላቸው ሲወጡ አየው ብሎ ይናገራል። ተመልከቱ እንግዲህ ይሄ አሁን አንድ በአንድ ሊፈጸምብን ነው ማለት ነው። ምክንያቱም አንድ በአንድ አጀንዳቸውን እቅዳቸውን እየነገረን ስለሆነ ማለት ነው። እና የሚገርም ነው። ኦኬ እንቀጥል። You say, Brandon, that sounds way out there. Yeah, it is. It was way out there to me. I didn't even want to talk about it, but I'm instructed to. You say, well, Brandon, that sounds like you're on something. Well, no, folks, I'm just here to warn you. I'm just here to warn you. ማምለጫ መንገድ አለ ምናምን ነው የሚለው እና ስለዛ ማውራት አልፈልግም። ግን በቃ እኔ እዚህ ጋር የመጣሁት I'm just here to warn you ይላል ማለት ነው። ላስጠነቀቃችሁ ብቻ ነው እዚህ ጋር የመጣሁት፣ ታዝዤ ነው። በቃ እግዚአብሔር ያሳየኝን በራእይ ያየሁትን ነው ለእናንተ ለመናገር የፈለግኩት ይላል ማለት ነው። እንደሰማችሁትና ሐሰተኛ ነብይ ነው። ፓርት ኦፍ ቢግ ክለብ ነው። ፕላንድ የሆነው ነገር ይደርሰዋል። ይሄን ተናገር ይባላል። ከዛ እንግዲህ ይሄ ነገር የሆነው ከእግዚአብሔር ነው፣ ከእግዚአብሔር የመጣ ነው የሚለውን እንዲሁም ሰዎች ትራምፕን እንዲያምኑት ይደረጋል ማለት ነው። የማቴዎስ ወንጌል ምዕራፍ 24 ከቁጥር 11 ግን ምን ይላል? ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ ይላል እና ጥንቃቄ ያስፈልጋል፣ መጠንቀቅ በደንብ ያስፈልጋል እህት ወንድሞቼ ለማለት ነው። ግን የኤሊያንሱ አጀንዳ የሚቀር አይደለም። ደግሞ ደጋግመው እያነሱት ነው ያሉት። እንግዲህ ይህን የመጫወቻ ካርዳቸውን የትራምፕ ካርድ የሆነ ጊዜ ይመዙትና ዓለም ላይ ጥፋት ያመጣሉ። እግዚአብሔር ከዚህ ያስመልጠናል፣ ከዚህ ይሰውረናል፣ እስከ መጨረሻ የጸና ይድናል ይላል መጽሐፍ ቅዱስ። ጸልዩ፣ ትጉ፣ በርቱ፣ ጽሙ፣ ጸልዩ ለማለት ነው። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንን የሚጠብቀን። ሰላም ለእናንተ ይሁን። አበቃን።